ሰላም የዩቲዩብ ተከታታዮቼ፣ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ከመቅደላይና እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁኝ። መሰረት ሰላም ነሽ? እግዚአብሔር ይመስገን። በህልም ትምህርት ቤት ያለው ይመስለኛል። አስተማሪ ቁጥር ጥሩ እስከ 40 ይላል። እኔ ቀድሜ ጠርቼ ስልኬ ላይ ፈርሙልኝ ቁልፍ ይሰጠኛል። ስለምትፈችልኝ አመሰግናለሁ። እሺ፣ ትምህርት ቤት ራስን ማየት ከህይወት የምትማሪያቸው ነገሮች እንዳሉ ነው የሚያመላክትሽ። ይሄ ቁጥር ደግሞ ያው የእድል ቁጥር ያመላክታል። ስልክሽ ያው ጸሎት ነው። ቁልፉም ሲሰጥሽ ተፈርሞ ቁልፍ ሲሰጥሽ ነው ያልሽው። ቁልፍ ደግሞ ለሁሉም ነገር መፍትሄው እጅሽ ላይ እንደሚሆን፣ ለሁሉም ለስኬቱም ለምኑ ሁሉ ነገር እጅሽ ላይ እንዳለ የሚያመላክትሽ ነውና ቁልፍ ያው የስራም የምንም ነውና በጣም ቆንጆ ነው። የኪዳነ ምሕረት ልጅ መቅዲ እንዴት ነሽ? እግዚአብሔር ይመስገን። ህልሙን ፍቺልኝ። ላስቸግርሽ። ህልሙ ያየው ወንድሜ ነው። ድቁና ሊማር እየተዘጋጀ ነው እና በህልሙ የዲያቆናት ልብስ ለብሶ በአንድ እጁ የታቦት ጥላ በአንድ እጁ መስቀል ይዞ የመስቀል ደመራ በዓል ይመስለኛል እና ከብር ሲሄድ አረፈድክ ይሉኛል። መንገድ ሰዎች እደርሳለሁ እያልኳቸው ሲሄድ አየው አለኝ። ምንድን ነው? ቀኑ 27 ነበረ። መቅዲ ላስቸግርሽም። እሺ፣ ያው አንደኛ ጥላ የሚያመላክተው ቆንጆ ነው። ጥላ የእመቤታችን ከለላ ጥበቃ ነው የሚያመላክተው፣ ቆንጆ ነው። መስቀል ግን ትንሽ መከራ ነው የሚያመላክተው። ያው በሁለት እንትን ነው። ያው የእመቤቴም ከለላ ጥበቃ አለ፣ ትንሽ የስጋም ፈተና ሊመጣ እንደሚችል የሚያመላክት ነው። ያው መንገዱ የህይወት መንገድን ነው የሚያመላክተው። አረፈድክ ሲሉ ያየው ያው የሆነ ማድረግ የሚፈልገውን ነገር ያው በጊዜው እንትን ቢል መልካም ነው። ያው ለነገሮች መዘግየት እንዳይኖር ማለት ነው። በህይወት የሆነ ለመጣ ነገር የሆነ መዘግየት እንዳይኖር መጸለይ ነው። ትንሽ መስቀሉ ነው። ያው ጥላው ቆንጆ ነው። ማሂ መቅዲ በህልም ከኮርኒስ ውስጥ የሰው የጭንቅላት አጽም ይወድቃል። ከዛ ያዋውጠኛል። ከቤት እየሮጥኩኝ ስወጣ በአየር ላይ የሚንሳፈፍ ክንፍ ያለው የሚበር ህፃን ልጅ አገኛለሁ። ከዛ በክንፉ ላይ እናቴን እና እኔን ጭኖ ወደ ጓሮ ወስዶ ያስቀምጠናል። ከዛ የማላውቀው ወንድ ብዙ የተከመረ ልብስ ሰጥቶኝ ይሄዳል። እሺ፣ አንደኛ በቤት ውስጥ ሬሳ ምናምን ማየት እንዲህ ያው ይሄ አጽም ምናምን ድግምት መተት እንዳለ የሚያመላክት ነው። ሲበር በአየር ላይ አንድ ህፃን ልጅ ነው ያልሽው። ህፃን መንፈስ ቅዱስን ነው የሚያመላክተው። ያው የእሱ ከለላ ጥበቃ እንዳላችሁ የመንፈስ ቅዱስ ከለላ ጥበቃ እንዳለ ህፃናት ያንን ነው የሚያመላክተው። በጣም ቆንጆ ነው። ከዛ ነገር ነፃ መውጣትን ነው። መብረር ራሱ ነፃ መውጣትን የሚያመላክት ነው እና በጣም ቆንጆ ነው። ጸሎት ግን በደንብ አድርጎ ከዛም በኋላ ደግሞ ልብስ ነው ሲሰጥሽ አየሽው። ወንድ ብዙ የማላውቀው ወንድ ጠይም የሚሆን ቀይ ልብስ ጸጋ ነው የሚያመላክተው። በጣም ቆንጆ ነው። ቀይ ከሆነ ያው ቅዱስ ሚካኤልን ያመላክትሻል። ጠይም ከሆነ ቅዱስ ገብርኤልን ያመላክትሻል እና በጣም ቆንጆ ነው። ጸሎት አድርጊ። ዮዲት ሰላም መቅዲ ሰላም። አንድ በጣም የሚወደው ልጅ አለ እና አቅፎኝ የሆነ ቤት ስንገባ አየው። ቤት ውስጥ ደግሞ በጎች አሉ። ምንድን ነው? እሺ፣ ከምትወዱ ልጅ ጋር አብሮነትን ያመላክትሻል። ቤት ውስጥ ወደ ህይወቱ እንደምትገቢ የሚያመላክትሽ ነው። በጣም ቆንጆ ነው። ቤት ውስጥ ደግሞ ስገቡ በጎች ማየት የትልቅ ሰዎችን ትኩረት መሳብን ያው በክርስቶስን የሚያመላክታል እና ደግሞ ያው በተጨማሪ የትልቅ ሰዎችን ትኩረት መሳብ የሚያመላክተው እና በጣም ቆንጆ ነው። አስቴር መቅዲ ሰላም ሰላም። ዛሬ ያለንኩበት
በብዛት ሁሉም ሱቆች ነጭ ልብስ ይሸጣሉ። ልብሶቹ አንሶላ፣ መጋረጃ ብቻ ሁሉም ነጮች ናቸው። ደግሞ እኔ የገባሁበት ሱቅ ነጭ ብቻ በጣም ብዙ ነው፣ ግን አልገዛሁም። ስነካካቸው ነበረ ዋጋቸው ውድ ስለነበሩ አልገዛሁም። ምን ይሁን አመሰግናለሁ። እሺ ያው ነጭ ልብስ የሚያመላክተው በአጠቃላይ ነጭ ነገር የውስጥ ንጽህናንም ያመላክትሻል። ያው ቆንጆ ነው። ያው ስገዢ ቦታ ግን ያው ነጭ ነገር ማየትም የውስጥ ንጽህናን ያመላክታል። ያው ቆንጆ ነው። ብርሃን ጀርባ ላይ ፀጉር በቅሎ እሱን መቁረጥ ምንድን ነው? ፀጉር መቁረጥ ጥሩ አይደለም። ያው ጸጋ ነው፣ ፀጉር ጸጋ ስለሆነ ማለት ነው። ጸሎት አድርጊ። ሰላም መቅዲ በህልም እናትና አባቴ በሌባ ተወግተው እና ተመተው ብዙም ባይሆንም ሲደማየው ግን ብዙ አልተጎዱም። ፍችልኝ መቅዲ። እሺ ሌባ የሆነ ነገራችንን ሊያሳጣ ያለ ነገር እንደሚመጣ የሚያመላክት ነው። ግን ያው ለሲወጋ ማየት አንደኛ በመተትም መወጋትም እንደዛ ስለሆነ ማለት ነው። እና ያው እንትን አይደለም፣ ጥሩ አይደለም። ያው ሌባ ግን ያው ምንም እንትን አልተጎዱም በጣም ነው ያልሽው። ያው ጥሩ ነው። ጸሎት ግን ማድረግ ያስፈልጋል። ሌባ የሆነ ነገራችንን ሊያሳጣን የሚመጣ ነገር እንዳለ ነው የሚያመላክተው። የሆነ ነገር ጉዳት ሊያደርስብን፣ ሊያሳጣን፣ የሆነ ነገራችንን ሊቀማን ማለት ህይወታችንንም እንደዛ ማለት ነው። ግን ያው እነሱ ምንም ብዙም ሳይጎዱ ነው። ግን ያው መጸለይ ያስፈልጋል። ክፉን አይደለም ደጉልም ብሎ በጣም መጸለይ ይኖርባቸዋል ማለት ነው። ገነት ሰላም መቅዲ በማርያም ፍችልኝ። ብዙ ውሾች ያለው ቤታችን አጠገብ ይመስለኛል እና አንድ ውሻ ደግሞ ቤታችን ግቢ ተጠቅልሎ የተቀበረ ይመስለኛል እና እኔ ደግሞ ምንድነው ብዬ ስደነግጥ አንዲት ሴትዮ ጎረቤታቸው ናቸው እኮ መተት አድርጎ የቀበሩት መተት ነው ትለኛለች። ምንድነው? ከጎረቤታችን ጋር ደግሞ ጸብ ላይ ነን። ምን ይሁን መቅዲ? ይሄ ውሻ ሴጣንን እንደገና ደግሞ መተትን ነው የሚያመላክተው። እንደገና ግልጽ አድርጎ ነው ያሳይሽ። ቤታችሁ ተቀብሮ ነው ያየሽው። ስለዚህ ይሄ መተትና ድግምት እንዳለ የሚያመላክት ነው። ያው በደንብ መጸለይ፣ ጸበል መርጨት፣ መጸለይ ያስፈልጋል። ያው ድግምት መተት እየተላከ እንደሆነ የሚያመላክት ነው። በደንብ ጸሎት ማድረግ ያንን ሀና ሰላም መቅዲ ሰላም በህልም አከራይ ግቢ መታ ይመስለኛል ከአጋዧ ጋር ማለት ነው። ከዛ ወደ ኪችን ይገባሉ። እኔ የውሃ ብርጭቆ ይዤ እነሱ ጋር ሄጄ ውሃ ስላቸው አከራይ ስጫት ብላት ለአጋዥ ከዛ ውሃ ትሰጠኛለች። ከዛ እጠጣለን። በጣም ቆንጆ ውሃ እህል ውሃን ነው የሚያመላክተው። በብርጭቆ ውሃ መጠጣት እህል ውሃን ነው የሚያመላክተው። በጣም ቆንጆ ነው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮቹን ደግሞ ላይክ ማድረግ እንዳረሱ። መልካም ጊዜ